አሻራ ወስደን አይተናል። የምን አሻራ? ተጨማሪ ምርመራ ያስፈልገ ነበር እና ሌላ የሚመጣ ሰው ነበር እንዴ? ሁሉም እንዳንቺ ነው አይመስልሽ? እኔ ምንድን ነኝ? ሌባ ነሽ። እኛ የቻልነውን በሙሉ አድርገናል። ከዚህ በኋላ ያለው አማራጭ መጠበቅ ነው። እንዴት እናቷ መሆኗን እርግጠኛ ሆነቻለሁ። ግድናውን ከመቼው ረሳሽ? ከፖሊሶቹ በላይ አንቺ የተፈጠረው እንደምታውቂ በጣም እርግጠኛ ነኝ። እንዴ አንተ ደግሞ እዚህ ምን ትሰራለህ? ናቸው በደንብ እኮ ነው የሚያውቁ። አንቺ ራሱ እዚህ ምን ትሰሪያለሽ? ምን እንዳታመጪ እስኪ የምታመጪው እናያለን። ነገሩ ወንጀል ሳይሆን ነገር እኔማ እርግብ ናት እንደዚህ ያደረገቻት የሚመስለኝ። እርግብን ለመክሰስ የሚያስችሉ ብዙ መረጃዎችን አግኝተናል። እኔ ለእናትሽ ብዬ ያደረግኩት ምንም ነገር የለም። እንደዛ አድርጌ መትችሽ እንዴት ነው የተረፍሽው? አሁን ወደ እናቴ የሚገባ ፖሊሶች እኮ እናያስላል ይዘት ወይ ብዬ ነው። በፍጹም እኔ እናቴ ሳትወጣ ከዚህ አልወጣም። የፈሰሰው ደም ቀላል የሚባል አይደለም። የሰጠናት ደም ደግሞ ሰውነቷ ውስጥ እስከሚሰራጭ ድረስ ትንሽ መጠበቅ አለ። እባክሽ እናቴ አንድ ደስ ስጭኝና ቢያንስ እንደምወዳት እንኳን ብቻ አይደለም። በተገኘችበት ቦታ ተይዛ ለፍርድ ትቀርባለች። ወይኔ ባዩሽ ማድረስ የማይሰለቻት ወይዘሮ ባዩሽ አሁንም በድጋሚ ማለት ነው እንግዲህ አሴርንም አንገቱን እንቅ አድርገዋለች ማለት ነው። ምክንያቱም ከዚህ ምን ትሰራለህ አንተ በማለት እንግዲህ ምን ለማለት ነው እኔ እኮ የነ ወይዘሮ ሜላት ቤተሰብ ነኝ በማለት እንግዲህ መልሶላታል። ወይዘሮ ባዩሽ ማስመሰሏን ቀጥላበታለች። ምክንያቱም እየየየ ብላ ስታለቅስ ነበር ማለት ነው። ምክንያቱም እንግዲህ እያስመሰለች ራሷ እንደዚህ አድርጋት ፈንክታትና እንደዚህ እንድትወርቅ ካደረገቻት በኋላ አሁንም ማስመሰሏን ቀጥላለች። ልክ እንዳልሰማና እሷ እንዳላደረገችው አዛኝ መስላ ማለት ነው። እንግዲህ እንዴት እንደዚህ አርጌ መትችሽ እንዴት ትተርፊያለሽ? እኔ እኮ እንድትሞሽ ነው የምፈልገው ብላ እንደውም ስትናገር ነበር ማለት ነው። ወይዘሮ ባዩሽ ያደረገችው ነገር እጅግ በጣም ከባድ ስለሆነ የእሷ ነገር መነቃት አለበት። አያቸው እኔ ራሱ በመጀመሪያም ብዬ ነበር ወይዘሮ ባዩሽ አሁንም ምንም እንዳላደረገች እና ምንም እንዳልተፈጠረ ትመጣለች፣ ታስመስላለች፣ ታለቃቅሳለች፣ ታነፈርቃለች ብዬ ነበር። እዩ አሁንም እንግዲህ እያነፈረቀች ነው ማለት ነው። እና በተደጋጋሚ ወይዘሮ ባዩሽና እንዲሁም እርግብ በተደጋጋሚ ስህተት ሰርተዋል። በጣም ብዙ አይነት ስህተት ሰርተዋል። ግን አንድ ስህተት እንኳን አልተጋለጠም። እስካሁን አንድ ነገር እንኳን አልተጋለጠም። እና ሰው ካለቀ ነገሮቹ ከሆነ በኋላ ነው በቃ የእነሱ ነገር የሚያልቅለት ማለት ነው። በነገራችን ላይ ፊልሙን በዚህ መልኩ እንዲቀጥል እያደረጉት ነው። የእነሱ ነገር ተጋለጠ ማለት እንግዲህ ወይዘሮ ባዩሽ ይህን ነገር አደረገች ወይንም ደግሞ እርግብ እንደዚህ ያደረገች ተብሎ እነሱ ከተያዙ ራሱ ፊልሙ ያበቃል ማለት ነው። ምክንያቱም ያላቸው ነገር የነ ወይዘሮ ሜላት ቤተሰብና እንዲሁም ደግሞ የወይዘሮ ባዩሽ ተንከሴ ስራ ስለሆነ ማለት ነው። ምክንያቱም በሁለታቸው በኩል ስለሆነ ስለዚህ አሁንም ወንጀለኛ ተብላ የምትጠረጠረው በእርግጠኝነት በአሻራና በምርመራ ውጤቱ ማለት ነው ሀንቾ ነች የምትሆነው። እንዲሁም ደግሞ ድንብላል ማለት ነው። ድንብላል እንግዲህ የወይዘሮ ባዩሽ ወይዘሮ ሜላት ከአቶ ኖላዊ ጋር የወሰደችውን ፎቶ በእጇ ላይ ይገኛል። ከሷ በፊት ሀንቾ ይዘው ነበረ። ሲቀጥል ሀንቾ ከያዘችው በኋላ ደግሞ ራሷ ድንብላል ይዘዋለች ማለት ነው። ስለዚህ ስለ ፎቶ አሻራ ቢይዝ እንኳን የሚይዘው የድንብላል አሻራ ነው የሚገኘው ማለት ነው። ለምን ከሀና በኋላ እሷ ስለያዘችው ማለት ነው። እና እሱንም ደብቀዋለች። ለሀና አስባ ይሁን ወይንም ደግሞ ለራሷ ወንጀለኛ እንዳትሆን ፈልጋ ይሁን ብቻ ግን ድንብላል ደብቀዋለች። ያ ፎቶ ግን ከተገኘ በእርግጠኝነት አሻራው በራሷ ስለሚወጣ ወንጀለኛ ተብላ የምትጠረጠር ይሆናል ማለት ነው። ሌላው በጠርሙሱ ምክንያት ደግሞ እንግዲህ ከፈነከተቻት በኋላ ለመጨረሻ ጊዜ የያዘችው ራሷ ሀንቾ ነበረች ማለት ነው። ስለዚህ የምርመራ ውጤቱ የሚሆነው እንግዲህ ሀንቾ ወንጀለኛ እንደሆነች ነው ማለት ነው። በእውነት ሀንቾ ወንጀለኛ ነች ብለው እሷን ወደ እስር ቤት የሚወስዷት ወይንም ደግሞ የሚይዟት ከሆነ እጅግ በጣም ነው የሚያናድዱት። ምክንያቱም እንግዲህ ይህ ነገር ሲፈጸምባት ወይንም ደግሞ ወይዘሮ ሜላት ጥቃት ሲደርስባት እንግዲህ ሀንቾ ቤት አልነበረችም።
ከአቶ መስፍኔና እንዲሁም ደግሞ ከልጆቹ ጋር አብራ ነበረች። የደኔ ምርመራውን ባደረጉ ታይም እንግዲህ የደኔ ምርመራውን ውጤቱን ለማየት እንግዲህ ደስታቸውን እጅግ በጣም በወቅቱ ራሱ እንኳን ሀንቾ አይደለችም ድንብላል ራሱ ቤት ውስጥ የለችም ማለት ነው። ምክንያቱም ድንብላልም አብራ ከእነሱ ጋር ስለነበረች ማለት ነው። ስለዚህ እነሱ ቢሉ እንኳን ማለት ነው አሻራው እንኳን ከሁለታቸው ላይ ቢያርፍና እነሱ ናቸው ቢባል አቶ መስፍኔና እንዲሁም ደግሞ ምናሴና ሰላም በፍጹም ማመን የለባቸውም ብዬ ነው መጠርጠር። ማመን አይደለም በቃ ጥርጣሬ እንኳን ከነሱ ላይ ማንሳት አለባቸው ብዬ አስባለሁ ማለት ነው። ምክንያቱም በወቅቱ ከነሱ ጋር አብረው ስለነበሩ ወደ ቤት ሲገቡ ወይዘሮ ሜላት ራሷ ጥቃት ደርሶባት ያየችው ራሷ ሰላም ስለሆነች ከዛ በፊት ማንም አልገባም ነበር ወደ ቤት ማለት ነው። እንግዲህ ሀንቹ ነች። ሲቀጥል ማለት ነው ሀንቹ እንግዲህ የገባችው እነሱ ወደ ሐኪም ቤት ከሄዱ በኋላ ነው። ወይዘሮ ሜላትን ይዘው እነሱ ደስታቸውን ለማካፈል ሲመጡ እንግዲህ ወይዘሮ ሜላት ተዘርራለች ማለት ነው። እሷን እንግዲህ ተሎ ብለው ወስደው ሀንቾም እንግዲህ ብስራቷን ማለት ነው ያ ማለት የአቶ መስፍኔ ልጅ መሆኗን እንዳወቀች ወደ አቶ ኖላዊ ነበር የሄደችው ማለት ነው። ለአባቷ ደስታዋን ነግራ እንዲሁም ደግሞ እጅግ በጣም ስትናፍቅ የነበረውን ከ16 ዓመት በኋላ ማለት ነው እናቷን ለመንገር ወይንም ደግሞ ናፈቅሽኝ እያለች በጧት ቤቷ ድረስ የምትመጣው ሀንቾ አሁን በግልጽ እናቷን ለማቀፍ ወደ ቤት በሄደችበት ሰዓት ነበረ ማለት ነው። ይሄ ነገር ምን ደም ነው ምን ተፈጥሮ ነው በማለት እንግዲህ ከነ ወይዘሮ ሜላት ክላስ በመግባት ያንን ጠርሙስ የያዘችው ፎቶዋንም የኔም ፎቶ ማና ምትወት ነው ብላ ፎቶውንም የነካችው ማለት ነው። እና በዚህ ምክንያት እንግዲህ እሷን ወንጀለኛ ያደርጋሉ። አሁን እንግዲህ ወይዘሮ ባዩሽ በትልቁ ተነስታባቸዋለች። አሁንም በፊትም ስንለው የነበረው ነገር ስለ ሀንቹ ነገር ተምቹ እንዲሁም አሴር በጣም ይጎዳሉ፣ የሆነ ነገር ይሆናሉ ስንል ነበር ከበፊቱ ማለት ነው። አሁን ላይም አላመለጡም። ምክንያቱም እንግዲህ ዛሬ ላይ እንዳያችሁት ከሆነ ማለት ነው ወይዘሮ ባዩሽ ጉሮሮውን ይዘው ነበረ ተምቹ አሴርን ማለት ነው አሴርን። ሲቀጥል ደግሞ ተምቹም ተናግሯታል ማለት ነው አንቺ ሌባ ነሽ በማለት እንግዲህ ሲናገራት ነበር። እና እነዚህ ሁለት ልጆችን ማለት ነው ተምቹንና አሴርን ከማጥፋት ወደ ኋላ አትልም ማለት ነው። የእሷን ውሳኔ ደግሞ የሆነ በቃ ቀፋፊ ውሳኔ ነው በነገራችን ላይ ማስወገድ የሆነ ትል ነገር ነው የሚመስላት እኮ እሷ በቃ 10 ጊዜ ነፍስ ማስወገድ ነው የምትፈልገው ማለት ነው። እና ወይ እንገላቸዋለን ወይም ደግሞ ገለን የምንወጣው ብላ ቅዳ ነው የተነሳችው ማለት ነው። በጣም እንትንሽ በነገራችን ላይ እንዴት የሀንቹን ልጅነት እንኳን የራሷን ታሪክ የሀንቹን ነገር አጣርታ እንዴት እንደደረሰችበትና እንዴት እንዳደረገች ደሴ ድረስ በመጓዝ ስለ አቶ ኖላዊ ማን ነው እንዴት ነው የት ነው የሚኖሩት ሀንቹንስ የት ነው ያገኛት ይሄ ነገር የጠረጠርኩት ከአንገቷ ላይ ያየሁት መስቀል እውነት እሷ ነች ወይንስ ደግሞ አይደለችም? ወይዘሮ ሜላትና እንግዲህ ወይዘሮ ባዩሽ መስቀል ገዝተው ነበር ያን ጊዜ የሰጧት ያሰሩላት ማለት ነው። ስለዚህ እሱ ነው ወይስ አይደለም የሚለውን ነገር ስለተጠራጠረች ስለ አቶ ኖላዊ ደሴ ድረስ በመግባት ነው እንግዲህ ስታጠራ የነበረችው እና በጣም ጥግ ድረስ ነው የምትሄደው። ተንኮል ለመስራት በጣም ብዙ ነገሮች ትፈነቅላለች ማለት ነው። እና ወይዘሮ ሜላት እንግዲህ አብሮ አደጓ ጓደኛዋ ባልንጀሯ እንዴት ትበልጠኛለች? እንዴት እሷ ታገባለች? ይህንን የመሰለ የሚረዳት የማይደበድባት ሁሉን ነገር ፍሬ ያደረገባል እንዴት ለእሷ ይገባታል ብላ ማለት ነው። እንዴትስ ጠንካራ ትሆናለች? እንዴትስ እንደዚህ ንብረት ይኖራታል? ልጆችስ እንደዚህ እንዴት በጣም የበሰሉ ልጆች ይኖራታል ብላ ህይወቷን በሙሉ ልበጠበጥባት የተነሳችው እንግዲህ የራሷ ተንከሲሷ ጓደኛዋ ባልንጀራዋ ቤቷ እየሄደች ገንፏንም እያገነፋች ትኩስ ነገር እያበላቻት እሷ ግን እየገዘገዘቻት የምትገኘው ወይዘሮ ባዩሽ የእሷ ስራ መጋለጥ አለበት። የምር በጣም ነው ያናደደችኝ ዛሬ ማለት ነው። ምክንያቱ ስታስመስል እያለች እኮ እህቴ ያለች ወይኔ። ለነገሩ የሆነ ቅርብ ሰው እኮ ነው የሚጎዳችሁ፣ ከሩቅ ይልቅ ቅርብ የሆነ ሰው ነው የሚጎዳው ማለት ነው። እንደው ፈጣሪ ከእንደዚህ አይነት ወዳጅ ማለት ነው ተንከሲስ ከሆነ ወዳጅ ቤተሰብ ፈጣሪ ይጠብቃችሁ ነው የምለው። ሌላ ምንም አይደለም፣ ይጠብቀን ሁላችንም ማለት ነው። እና እንደዚህ የሆኑ አስመሳዩ ሰዎች አሉ። የእናንተ በቃ ለእናንተ ያዘነ መስሎ የሚያነፈርቅ ምናምን ነገር የሚሽቆጠቆጥ
አስመሳዮች በጣም ብዙዎች ናቸው ማለት ነው። እና ፈጣሪ ከእንደዚህ አይነት ከአስመሳይ ጓደኛ ባልንጀራ ፈጣሪ ይጠብቀን ለማለት እወዳለሁኝ። ስለዚህ የወይዘሮ ባዩሽ ተንከሴ ስራ መጋለጥ አለበት። ተምቹና አሴር ምንም መሆን የለባቸውም። የሆነ ጥቃት ነገር እንዲደርስባቸው በፍጹም አንፈልግም። አሁንም ለሀንቾ በንጹህ ልባቸው በጣም ብዙ ነገር እየተጉ ይገኛሉ ማለት ነው። እንግዲህ ተምቹ እኔ ወደ አሜሪካ አመራ እንዴ አኪያችን ይዞ ሄደ ወይ አጎታችን ይዞ ሄደ ወይ እያልን ነበረ። እንግዲህ ተምቹም ያው እንዳየ ነው አለ ማለት ነው። ስለዚህ የሀንቾ እውነታ ካልወጣ አልንቀሳቀስም እንዳለው እንግዲህ እቅዱንም እየቀጠለ ይገኛል ማለት ነው። በእርግጠኝነት እርግብን በቀጣይ ትመጣለች ብለን እናስባለን ማለት ነው። እርግብ ከተምቹ ጋር መገናኘት አለባት። ወይዘሮ ባዩሽ እንደዚህ እንዳደረገችና አክስቷ ጨካኝ እንደሆነች ሁሉን ነገር ለተምቹ መናገር አለባት። ተምቹ ይህን ነገር ካወቀ ደግሞ አሳልፎ ለመርማሪው ይሰጣል ማለት ነው። ስለዚህ ወይዘሮ ባዩሽ ትያያዛለች፣ ይጋለጣል ስራዋ ብዬ አስባለሁ። ውድ ቻናሌ ተከታታዮች ቤተሰቦች በያላችሁበት ሰላማችሁ ይብዛልኝ። ለቤቴ አዲስ የሆናችሁ የደውል ምልክቱን በመጫን ቤተሰብ የሆኑ ነባር ቤተሰቦችም ስለምታበረታቱኝ እጅግ በጣም አመሰግናለሁ። መልካም ጊዜ ተመኘውላችሁ።